እንደምሰነበታችሁ ውድ የሆፕ ቻናል ተመልካቾቻችን ከዚህ በፊት እንደምታስታውሱት የሶስቱ መላእክት መልእክት በሚል ርዕስ ልዩ የመጽሐፍ ቅዱስ ውይይት ስንወያይ መቆየታችንን ታስታውሳላችሁ። ዛሬም እንግዲህ በቀጣዩ ክፍል ማለት በሶስተኛው መልአክ መልእክት ልዩ የውይይት ጊዜ ይዘንላችሁ ቀርበናል። በዚህ በውይይት አብረውን የሚሳተፉትን የቤተክርስቲያናችን አገልጋዮችን አስተዋውቃችኋለሁ። በግራ በኩል ፓስተር ተስፋዬ ሽብሩ ይገኛሉ። እንዲሁም ፓስተር ተመስገን ቡልቲ እንደገናም ደግሞ ፓስተር አይጠገብ ብርሃኑ በመሃላችን ለውይይት ይገኛሉ። እኔም በማስተዋወቅ ማገለግላችሁ ትህትና ባላለው። ውይይታችንን ከመጀመራችን በፊት በጸሎት እንጀምራለን። ከወንድማችን ፓስተር ተመስገን ጋራ ጸሎት አድርገን እንጀምራለን። ሁሉን የምትችል ባለ ብዙ ምህረት ባለጸጋ አባታችን እግዚአብሔር በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም እናመሰግንሃለን። የዘላለምን ሕይወት በር ስለከፈትክልን፣ ጌታ ኢየሱስ ስለሞትክልን፣ ስላዳንከን፣ ደግሞም በእውነት በፊት እንድንመላለስ በቃልህ ስለምትመክረን ክብር እናቀርብልሃለን። ተመስገን። አሁን ደግሞ ጌታ ሆይ የተከበረውን ቃልህን ከፍተን ለማጥናት እንደዚሁም ለሌሎችም ለመንገድ ተሰብስበናል። እኛ ደካሞች ነን፣ ሥጋ ነን። መንፈስ ቅዱስን ከሰማይ እንድትልክልን ከጸባዖት የመጣው መንፈስ ደግሞ ለሕዝብህም ለእኛም በሙላት እንዲናገር በዚህ ስፍራ ደግሞ ክብርህ እንዲገለጥ እንለምንሃለን። በጌታ በኢየሱስ ስም አሜን። ይስጥልን ፓስተር። እንግዲህ ባለፉት ውይይታችን እንደምናስታውሰው ይሄ የሶስቱ መልአክ መልእክት በመጽሐፍ ቅዱስ እንደሚገኝ ከዛም ደግሞ እያንዳንዱ መላእክት የሚሰብኩት ወንጌል አንድ እንደሆነ በተለይም በሮሜ ምዕራፍ 1 ላይ የተገለጸው ወንጌል ምንድን ነው የሚለውን በምናይበት ጊዜ ወንጌል ስለ ልጁ ስለ ክርስቶስ ነው የሚለውን ሐሳብ ጳውሎስ ሲናገር ወንጌልን ሲያብራራ የምናገኝበት ክፍል አለ። ሮሜ ምዕራፍ 1 ቁጥር 3 እና 4 ላይ ይህም ወንጌል ይላል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይልም የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው ይላልና የዚህን በክርስቶስ ኢየሱስ የተገለጠውን ዘላለማዊ ወንጌል ሶስቱ መላእክት በራዕይ ምዕራፍ 14 ከቁጥር 6 እስከ 12 ድረስ የሚገኙት መላእክቶች አንዱን ወንጌል በተለያየ አውድ አድርገው ሲሰብኩት እንመለከታለን እና እነዛን እየተወያየን የቆየነው የነዛን መላእክቶች መልእክት ምን ይመስላል ከኛ ህይወት አንፃር በዚህ በመጨረሻ ዘመን ካለን ሰዎች አንፃር ምን ፋይዳ አለው የሚለውን የበለጠ ለማወቅ እየተወያየን ቆይተናል። ዛሬ የሶስተኛው መልአክ መልእክት ላይ ደርሰናል። እንግዲህ የሶስተኛው መልአክ መልእክት ደግሞ ከምን አውድ ነው እስቲ እየሰበከ ያለውን የሚለውን የበለጠ ጠለቅ ብለን እናያለን። ከዛ በፊት ግን ጥቅሱን ሄደን እናነባለን። የሶስተኛው መልአክ መልእክት የሚገኘው በዛው በራዕይ መጽሐፍ ምዕራፍ 14 ላይ ከቁጥር 9 እስከ 11 ባለው ክፍል ነውና ሄደን እናነባዋለን። የራዕይ ምዕራፍ 14 ከቁጥር 9 እስከ 11 ድረስ እንደዚህ ይላል። ሶስተኛው መልአክ ተከተላቸው የሚለው እንግዲህ ከዚህ በፊት ሁለት መላእክት ነበሩ። ሶስተኛው መልአክ ተከተላቸው ይላል። ሁለቱም መልአክ በታላቅም ድምፅ እንዲህ እያለ ለአውሬውና ለምስሉ የሚሰግድ በግንባሩም ወይም በእጁ ምልክቱን የሚቀበል ማንም ቢኖር እርሱ ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል። በቅዱሳንም መላእክትና በበጉ ፊት በእሳትና በዲን ይሰቃያል። የስቃያቸውም ጢስ ለዘላለም እስከ ዘላለም ድረስ ይወጣል። ለአውሬውና ለምስሉም የሚሰግዱ የስሙንም ምልክት የሚቀበል ሁሉ ቀንና ሌሊት እረፍት የላቸውም ይላልና ትንሽ እንደው የሚያስደነግጥ ይመስላል ጥቅሱን ራሱ ስናነብና እንግዲህ ውይይታችንን ያደረግን ስንሄድ የበለጠ ይሄንን እየተረዳን እንሄዳለን ማለት ነውና ወደ መጀመሪያው ጥያቄ ይሄዳለሁ። ምናልባት ተመልካቾች እስካሁን ባደረግነው ውይይት ቢሆን አሁን በመናደርጋቸው ውይይቶች ምናልባት ብዙ ጥያቄዎች ሊነሱባችሁ ይችላሉ እና ጥያቄ ካላችሁ አስተያየት ካላችሁ በውስጥ መስመራችን እንደገና በፖስታም ልትጽፉልን ትችላላችሁና መልእክታችሁ ይደርሰናል። እነዛ ጥያቄዎች ላይ ሐሳቦችን ልናካፍላችሁ እንችላለንና አሁን ወደ ጥያቄዎቹ እንሄዳለን። የመጀመሪያው ጥያቄ እንግዲህ ስናነብ በመጀመሪያ ምን ይላል? ያየነው መልአክ ላይ የሶስቱ መላእክት መልእክት ላይ የሶስተኛው መልአክ ላይ ለአውሬውና
ለምስሉ የሚሰግድ ወይም በግንባሩ ምልክቱን የሚቀበል እያለ የሚደርስበትን ፍርድ ይናገራል። እና ይሄ አውሬው የተባለው እንደገናም ደግሞ ምስሉ ተብሎ የተጠቀሰው ማን ነው ወይም ማን ናቸው የሚለውን እንዲህ ሁለቱን ብታብራሩልን። አውሬው ማን ነው፣ ምስሉስ ምንድን ነው የሚለውን ነገር እንደው ብናቀው። ፓስተር ተስፋዬ ልጀምር። እሺ፣ አመሰግናለሁ። በመጽሐፍ ቅዱስ አገላለጽ አውሬውን በተመለከተ መጽሐፍ ቅዱስ ራሱን በራሱ የሚያስቀምጠው መግለጫ ስላለው እሱን ጥቅስ ብናነብ መልካም ይሆናል ብዬ አስባለሁ። ዳንኤል ትንቢተ ዳንኤል ምዕራፍ 7 ቁጥር 17 ከቁጥር 1 ጀምሮ ስለ 4 አራዊት ከተናገረ በኋላ እንደዚህ ብሎ ቁጥር 17 ላይ ይናገራል። 4ቱ ታላላቅ አራዊት ከምድር የሚነሱ 4 ነገስታት ናቸው። አለፍ ብሎ ቁጥር 23 ላይ ደግሞ 4ተኛይቱ አውሬ በምድር ላይ 4ተኛ መንግስት ትሆናለች። ስለዚህ አውሬ የሚለውን ቃል መጽሐፍ ቅዱስ ትንቢታዊ አገላለጹን ሲገልጸው መንግስት እንደሆነ ነው የሚናገረው። ስለዚህ 4 መንግስታት ወይም ነገስታት ናቸው ይላል። እንግዲህ አውሬ መንግስት እንደሆነ ነው የሚገልጸው። ስለዚህ ራዕይ 14 አሁን በተነበበው ክፍል ላይ የሚያነሳሳው አውሬ ወይም መንግስት የትኛው ነው የሚለውን ደግሞ ለማወቅ መገለጫዎቹን ማንሳት ተገቢ ነው ብዬ አስባለሁ። እና ይሄ መንግስት ማን ነው፣ ምን ይመስላል የሚለውን መገለጫዎቹን ባነሳ ደስ ይለኛል። 4 መገለጫዎችን ላንሳ። አንደኛ ይሄ አውሬ ወይም መንግስት ዓለም አቀፋዊ ኃይል ነው። በራዕይ 13 ቁጥር 8 ላይ እንደዚህ ይላል። ስሞቻቸው ራዕይ ምዕራፍ 13 ቁጥር 8 ስሞቻቸው በሕይወት መጽሐፍ ያልተጻፉ በዓለም የሚኖሩ ሁሉ ይሰግዱለታል። ስለዚህ ይሄ በዓለም የሚኖሩ ሁሉ ይሰግዱለታል የሚለው መገለጫው ይሄ ኃይል ወይም ይሄ አውሬ ወይም ይሄ መንግስት ዓለም አቀፋዊ ኃይል እንደሆነ የሚያሳይ ነው ማለት ነው። ሁለተኛው መገለጫውን እዛው ቁጥር 7 ላይ ሲገልጽ እንደዚህ ነው የሚለው። ቁጥር 7 ራዕይ 13 ቁጥር 7 በነገድና በወገን በቋንቋም በሕዝብም ሁሉ ላይ ስልጣን ተሰጠው። ስለዚህ ይሄ ኃይል ወይም ይሄ መንግስት ሃይማኖታዊ ኃይል ሆኖ ፖለቲካዊ ኃይልም ያለው ስልጣን ያለው ኃይል እንደሆነ ያሳያል ማለት ነው። እንግዲህ ሁለተኛ መገለጫው ይሄ ነው የተጠቀሰው በራዕይ 14 ያለው አውሬ ማለት ነው። ሶስተኛው የሚሳደብ ኃይል እንደሆነ ቁጥር 6 ላይ ይገልጻል። እንደዚህ ይላል ራዕይ 13 ቁጥር 6 እግዚአብሔርንም ለመሳደብ ስሙንና ማደሪያውን በሰማይ የሚያድሩትን ሊሳደብ አፉን ከፈተ። እንግዲህ ሶስተኛው መገለጫው የሚሳደብ ኃይል እንደሆነ የሚያሳይ ነው። እና ስድብ ምንድን ነው የሚለውን እዚህ ጋር መንካት የሚያስፈልግ ይመስለኛል። ስድብ ምንድን ነው ብለን ጥያቄ ካነሳን ዮሐንስ 10:33 ላይ የእግዚአብሔር ቃል እንደዚህ ይላል። ፈሪሳውያን ከኢየሱስ ክርስቶስ ጋር በነበራቸው ንግግር የተጠቀሰ ነውና እንደዚህ ይላል፣ ስለ መልካም ስራ አንወግርህም፣ ስለ ስድብ ይልና አንተም ሰው ስትሆን ራስህን አምላክ ስለማድረግ ነው እንጂ ብለው መለሱለት። ስለዚህ ኢየሱስን ስለ ስድብ የተናገሩት እንደሆነ ይናገርና ስድቡን በተመለከተ ደግሞ ምን ይላሉ ሲናገሩ፣ አንተ ሰው ሆነ ራስህን አምላክ ማድረግ ነው። ስለዚህ ስድብ የሚለው እዚህ ጋር ሰው ሆኖ ሳለ ራሱን ከአምላክ ጋር የሚያስተካክል ሲሆን ነው። ኦር ደግሞ ፍጡር ሆኖ ሳለ ራሱን ከአምላክ ጋር የሚያስተካክል ሲሆን ነው። ስለዚህ የዚህ መንግስት መገለጫው የሚሳደብ ኃይል ወይም ደግሞ ራሱን ከእግዚአብሔር ጋር የሚያስተካክል ኃይል እንደሆነ የሚያሳይ ነው። እንግዲህ በማን ነው ይሄ ካልን አንዳንድ ጽሁፎችን የተናገሩትን ብናይ ደስ ይለኛል። ሊቀ ጳጳስ ሊዮ 13ኛው ሲናገሩ እንደዚህ ያሉ፣ ኃያሉ እግዚአብሔር በምድር ላይ ያለውን ቦታ እኛ ይዘናል አሉ። ስለዚህ ይሄ መንግስት ወይም ይሄ አውሬ እግዚአብሔር ያለውን ቦታ በምድር ላይ ይዘነዋል ብሎ የሚናገር ኃይል ነው ማለት ነው። ስለዚህ እሳቸው ይህንን እንደተናገሩ እናነባለን። ስለዚህ አውሬው
ማን ነው የሚለውን ባጭሩ ለመግለጽ በዳንኤል 7:8 ላይ ትንሹ ቀንድ ተብሎ የተገለጸው ነው። በሁለተኛ ተሰሎንቄ ምዕራፍ 2 ላይ ቁጥር 4 ላይ ደግሞ ያመጽ ሰው ተብሎ የተገለጸ ነው። በራእይ 13:10 ላይ ደግሞ አውሬ በመባል የተገለጸ ነው። ስለዚህ በተምሳሌታዊ በዚህ ሁኔታ ተገለጸ። የክርስቶስ ተቃዋሚ ብለን የምንጠራው ሲስተም ማለት እንችላለን ማለት ነው። በፕሮፌቲክ ፌዝ ኦፍ አወር ፋዘርስ በሚል ጽሁፍ ላይ ስለ ማርቲን ሉተር የተናገረውን ሲናገር እንደዚህ ይላል። የጳጳሱ አገዛዝ የእውነተኛው የክርስቶስ ተቃዋሚ መቀመጫ ነው ይላል። እንግዲህ ጠቅለል ለማድረግ ያህል አውሬው እነዚህን ባህሪያት ያለው መንግስት ነው ወይም ኃይል ነው። ይህን ኃይል ማርቲን ሉተር ሲገልጸው ደግሞ የጳጳሱ አገዛዝ የእውነተኛው ክርስቶስ ተቃዋሚ መቀመጫ ነው ብሎ ማርቲን ሉተር የጠቀሰው ሀሳብ ነው። እሱን ያነበብኩት ነው ያለው እና አውሬው የሚለው እንግዲህ መንግስት ነው አጭሩ። ይሄንን የመሰለ መንግስት ነው። ስለዚህ መንግስት እንደሆነ ያ መንግስት ደግሞ እነዚህ ባህሪያቶች ያሉት የስድብ የሚናገር እንደገና ዓለም አቀፋዊ ይዘት ያለው ሃይማኖታዊ ይዘትም ያለው ማለት ነው እና ደግሞ በተጠቀሱት ጽሁፎች ላይ የሚሳደብም እንደገና ደግሞ በተጠቀሱት ጽሁፎች ላይ ያንን ደግሞ ማን እንደሚመስል ማን እንደሆነ የተናገሩ ሰዎች እንዳሉ ነው የተመለከት ነው። ምናልባት እዚህ ላይ ፓስተር አይጠገም ተጨምሩት ካለ በጣም በጥሩ ሁኔታ ፓስተር ተስፋዬ ገልጾታል እና ይሄ ኃይል ቅድም እንደተባለው እግዚአብሔርን ጋራ ግድድሮሽ የሚገጥም ኃይል ነው። እንደተባለው ዓለም አቀፋዊ ኃይል ነው። ግን ሁለት ነገር አጣምሮ የያዘ ኃይል ነው። ፖለቲካዊም ሃይማኖታዊም ነው። ሌላው መገለጫው ደግሞ ከቅዱሳን ጋራ የሚዋጋ የእግዚአብሔርን ቅዱሳን ምን የሚያደርግ ነው? የሚያሳድድ ነው። ለምንድን ነው የሚያሳድደው ያልን እንደሆነ አሁን ቅድም ወዳልነው ነገር እንመለሳለን። ምንድነው? የሐሰት አስተምህሮ ወደ ቤተክርስቲያን ውስጥ ገብተዋል። ቅድም ያነሳናቸውም አሉ፣ ብዙ ናቸው። ባለፈው ሳምንት በተወያየነው ላይ ምንድነው የሐሰት አስተምህሮዎችን ለዓለም አስተዋውቋል እና ሰዎች በሙሉ በዓለም አቀፍ ደረጃ ይህንን አስተምህሮ ተቀብለዋል። ስለዚህ ይሄንን ደግሞ አንቀበልም ያሉትን ምን ያደርጋል የሚለው ያሳድዳል። ይሄ እንግዲህ በመካከለኛው ክፍለ ዘመን ሃይማኖታዊም ፖለቲካዊም ስልጣን ይዞ የነበረው በአውሮፓ ተነስቶ ጠቅላላ ዓለምን የተቆጣጠረውን ኃይል ፓስተር ተስፋዬ ቅድም ማርቲን ሉተር እንደተናገረው ያ ኃይል ነበረ እና አሁን ታዲያ ራእይ ስንነሳ ይሄ በራእይ 14 የተጠቀሰው አውሬ ራእይ 13 ላይ ያለው አውሬ ነው እና ያ አውሬ ምን ይላል? ቁጥር 3 ላይ ለሞቱ የሆነው ቁስል ተፈወሰለት። ምን ማለት ነው? ድሮ ነበረ፣ ከዚያ በኋላ ለተወሰነ ጊዜ ቆሞ ነበር፣ አሁን በመጨረሻ ሳደበ ይመጣል ማለት ነው እና በዚያን ጊዜ የነበረችው የአውሮፓ ትራዲሽናል ቤተክርስቲያን ሃይማኖታዊም ፖለቲካዊም ስልጣን ነበራት። በሃይማኖትም ጉዳይ ተወስን ነበር፣ በፖለቲካም ጉዳይ ተወስን ነበር እና ብዙ ካውንስሎች ነበሩ፣ የተካሄዱ ካውንስሎች። በእነዚያ ካውንስሎች አስተምሮች ይወሰኑ ነበር። እነዛን አስተምሮች የለም ይሄን ስህተት ነው አንቀበልም የሚሉ ብዙ ችግር ደርሶባቸው ነበር። ግን በኋላ ደግሞ ጭራሽ ሙሉ በሙሉ ስልጣኑን በቁጥጥር ስር ሲያደርግ ያ ኃይል ምን ሆነ? ቅዱሳኖችን በጣም አድርጎ በብዙ ሚሊዮን የሚቆጠሩ ክርስቲያኖችን አሳዷል። ስለዚህ አሁን ያ ኃይል በዳንኤል ምዕራፍ 9 ላይ እንደተጠቀሰው ዳንኤል ምዕራፍ 9 በደንብ አድርጎ ያብራራዋል። ከቁጥር 20
3 ጀምሮ እስከ 27 በደንብ ነው የሚያብራራው እና ጊዜውንም ደግሞ ምን ያህል ጊዜ ያንን እያደረገ በስልጣን ላይ እንደሚቀመጥ በጣም በግልጽ ሁኔታ ተናግሯል። ልክ በዛ በተነገረው መሰረት ያ ኃይል እስከ 1798 ድረስ ያንን እያደረገ ቆየ። በኋላ ያ ኃይል ወደቀ። ሃይማኖታዊና ፖለቲካዊ ኃይልን ያዘው የሮም ኃይል ወደቀ። ከወደቀ በኋላ አሁን ነፃነት አገኘ ማለት ሰው የፈለገውን ለማመን። ነገር ግን ወደፊት ይመጣል። በሚመጣበት ጊዜ ደግሞ አሁን ዓለም አቀፋዊ ሆኖ ነው የሚሄደው። ዓለም አቀፋዊ ሆኖ የሚሄደው ምንድነው? በዓለም ያሉትን ሁሉ ያስተባብራል እና አስተባብሮ እንደገና ልክ በዛ ዘመን ይሰራ የነበረውን ነገር ነው የሚሰራው እና ይሄ ዓለም አቀፋዊ ኃይል ሃይማኖታዊ ኃይል ነው። በመካከለኛው ዘመን የነበረው የሮም ኃይል ነው። ሃይማኖታዊ ኃይል ፖለቲካዊ ኃይል የነበረ ነው። አሁን በዚህ ዘመን ግን የተለየ የሚያደርገው ሌሎችን በሙሉ አስተባብሮ ያን ባለፈው ሲያደርግ የነበረውን ከመሞቱ በፊት ሲያደርግ የነበረውን እንደገና መልሶ የማድረግ ስልጣን የሚያገኝበት ሁኔታ አሁን እየተመቻቸ ነው። አሁን በምታዩበት ጊዜ የአንድነት ወሬ በጣም እየጋለ ነው ያለው አይደለም? እየጋለ ነው ያለውና ምንም ልዩነት የለንም እየተባለ ነው። ምንም ልዩነት አልነበረንም። እነ ማርቲን ሉተር ፋናቲስቶች ሆነው ነው ያሉ ነው። እነማን ናቸው እንደዛ የሚሉት? በአሁኑ ጊዜ በፕሮቴስታንቱ ዓለም ውስጥ ይሄ እየተባለ ነው እና በ2017 ካንሳስ ውስጥ በተደረገው የፕሮቴስታንቶች ስብሰባ ታዋቂ የቴሌኮንፈረንስ ኤቫንጀሊስት ኮኔት ኮፕላንድ ምንድን ያለው? ኖ ሞር ፕሮቴስታንቲዝም፣ ከዚህ በኋላ ፕሮቴስታንት የሚባል የለም እና ይሄ ምን እየሆነ ነው? ለሞት የሆነው ቁስል ግራጁዋሊ እየተፈወሰ ነው የሚመጣው እና በመጨረሻ ላይ ይሄ ዓለም አቀፋዊ ኃይል እንደገና ተፈውሶ ያንኑ ስራ እንደሚሰራ የሚገልጽ በጣም እግዚአብሔር ይስጥልን። ግን አንድ የረሳነው ተጨማሪ ሀሳብ አለ። ምስሉስ ታዲያ እንግዲህ አውሬው ሃይማኖታዊ ይዘት ያለው የፖለቲካልም ኃይል የሆነ እንደገናም ደግሞ በእግዚአብሔር ላይ የስድብን ቃል የሚናገር እንደሆነ ተመልክተናልና በዚህ ዘመን ደግሞ ምን አይነት እንቅስቃሴዎች እንዳሉ ወደዛ እያመራን እንደሆነ ብዙ ምልክቶችን እያየን ቆይተናል። ታዲያ ምስሉስ ታዲያ ምንድነው? ምክንያቱም ምን ይላል ቅድም ያነበብነው ጥቅስ ላይ ምልክቱን የሚቀበል የሚለው እኮ ለአውሬውና ለምስሉ የሚሰግድ እንደገና በግንባርና በእጁ ደግሞ ምልክቱን የሚቀበል ይላልና ስግደቱ ለአውሬው ብቻ ሳይሆን ለምስሉም ጭምር ነው እየተደረገ ያለው በዚህ ቁጥር አንፃርና ምስሉስ ታዲያ ማን ነው? አውሬው እንዲህ አይነት ገጽታ ያለው ከሆነ ምስሉስ ደግሞ ማን ሊሆን ይችላል? እንግዲህ ምስሉ በዚያን ጊዜ የሚቋቋመው ዓለም አቀፋዊ ሲስተም ነው እና በዓለም አቀፍ ደረጃ የሚፈጠር ህብረት አለ። ያ ህብረት ነው ምስሉ። የሃይማኖት ድርጅት የሚባለው ሁሉ ወደ አንድ ህብረት መጥቶ ዓለም አቀፋዊ ኃይል ይሆናል እና ያንን የማይቀበሉ ሰዎች የዚህ ኃይል ሰለባዎች ይሆናሉና ምስሉ በዓለም አቀፍ ደረጃ የሚቋቋመው ሲስተም ነው። ያንን የነሱን የሐሰት አስተምሮ በዓለም አቀፍ ደረጃ በስፋት እንዲቀበል ለማድረግ የማይቀበሉ ሰዎች ካሉ ደግሞ እርምጃ ለመውሰድ የሚቋቋመው ዓለም አቀፋዊ የሆነው ሲስተም ወይም ስርዓት፣ ዓለም አቀፋዊ ስርዓት ያ ነው ምስሉ። ስለዚህ ያንን ስርዓት መቀበል ለምስሉ መስገድ ነው። ያን ስርዓት ተቀብለን በዛ ስርዓት ውስጥ ስንተባበር የዛ ስርዓት አባሎች ስንሆን ከዛ ስርዓት ጋር አብረን ስናበር ያ ለዛ ምስል መስገድ ማለት ነው። ለምስሉ እንሰግዳለን እና ለአውሬው ደግሞ ያንን ኃይል አውቶሪቲ ያለውን ኃይል በቃ ስልጣኑ የሱ ነው ብለን ስንቀበል ይሄንን ማድረግ ስልጣን አለው ብለን ስናውጅ ለሱ መስገድ ነው እና ስግደቱ ለአውሬው የምንሰግደው አውሬውን ማለት ስልጣን ያለው እንደሆነ ስንቀበል እንደገና ደግሞ ለምስሉ ደግሞ ስርዓቱ በሚቋቋምበት ጊዜ የዛ ስርዓት አባል ስንሆን ለምስሉ እየሰገድን ነው ማለት ነው። ምክንያቱም ተቀበልነው ማለት ነው።
ስለዚህ ስግደትን ለአውሬው እንድንሰጥ የሚያደርግ አንድ ሌላ ኃይል አለ ማለት ነው። ያ ኃይል ያንን ለማድረግ የሚሰራ ሌላ ዓለም አቀፋዊ ነው። ህብረት ይፈጠራል። የሃይማኖት አንድነት ይፈጠራል። ያ ሃይማኖታዊ አንድነት የፖለቲካ ኃይልን ይጠቀማል። በመንግስትና መጀመሪያ በሃይማኖቶች መካከል የሚፈጠር አንድነት አለ። ከዛ የሃይማኖታዊ አንድነት ደግሞ ከመንግስት ጋር ህብረት አለው። ስለዚህ ህጎችን ያወጣል፣ ስርዓቶችን ያወጣል፣ አስተምሮዎችን ያወጣል። እነዛን አስተምሮች አንቀበልም ስንል ፖለቲካል አርም ይጠቀማል። አሁን ችግሩ የሚፈጠረው እዚያ ላይ ነው። ፖለቲካ ስልጣንንም ሃይማኖታዊ ስልጣንንም በአንድ ላይ አጣምረው ነው የሚጠቀመውና ፖለቲካ ስልጣንን በሚጠቀምበት ጊዜ የወጣውን ህግ ዓለም አቀፋዊ እንዲሆን የሚረዳው ፖለቲካ ኃይሉ ነው። እንትኑን አስተምሮውን እና ስርዓቶችን የሚያወጣው ደግሞ ሃይማኖታዊ ኃይሉ ነው። ስለዚህ እነዚህ ሁለቱ በአንድ ላይ ይጣጣማሉ። ጨምሩት አለ ቀረ ሐሳብ። ስለዚህ ወደ ሁለተኛው ጥያቄ እንግዲህ የመጀመሪያው ምስሉን አውሬው ማን ነው ምስሉስ ማን ነው የሚለውን ካወቅን እንዲህ አይነት ባህሪ ያለው ኃይል ከሆነ ቀጥሎ የሚናገረው ነገር እንግዲህ ስለ ምልክቱ ነው አይደል? ምልክቱን የሚቀበል እያለ ነው ያስፈራራ ማለት ያስጠነቀቀ ያለው ማለት ነውና ያንን የሚቀበል ሰው የሚደርስበትን ፍርድ ይናገራልና ምን ይላል? ለአውሬው ለምስሉ የሚሰግድ በግንባሩ ወይም በእጁ ምልክት የሚቀበል ማንም ቢኖር እያለ ከታች ይቀጥላል ማለት ነው። ስለዚህ የአውሬው ምልክት ታዲያ ምንድን ነው? አውሬው እንዲህ አይነት ኃይል ከሆነ እሱ የሚጠቀምበት ምልክት የሱ እንደሆኑ እንግዲህ ለማድረግ ነው አይደል? አንድ ሰው ምልክት የሚያደርገው አንድ ቦታውን ወይም የሆነ ነገርን ለማመልከት ምልክት የሚጠቀመው ያ የኔ ነው እያለ ነው ማለት ነውና የሱ ምልክት ታዲያ ምንድን ነው? የዚህ አይነቱ ኃይል የተጠቀመበት ያለው ምልክት ምንድን ነው? እንደገናም ደግሞ ምልክቱንሳ ልንቀበል እንችላለን? ምክንያቱም አሁን በዚህ ሰዓት ብዙ ሰዎች በፍርሃት ውስጥ ናቸው። ይሄ ምልክት የአውሬው ምልክት ችፕስ ሊሆን ይችላል፣ እጃችን ውስጥ የተቀበረ ወይም የምንወስዳቸው የተለያዩ ክትባቶች በዛ አማካኝነት ወደ ውስጣችን የሚገቡ ነገሮች ሊሆኑ ይችላሉ የሚል በብዙ ሰዎች ዘንድ ፍርሃት አለና ያንን ምልክት ተቀብለን አልተቀበል እንደሆነ የምናውቅበት መንገድ አለ ወይ? እንደገናም ደግሞ የእግዚአብሔር ማህተም ደግሞ እንዳለ በዚሁ በምዕራፍ 14 ላይ እንመለከታለን። በራዕይ ምዕራፍ 14 ቁጥር 1 እና 2 ላይ እንደዚህ የሚል ሐሳብ ተገልጾልን እናገኛለን። አየሁም ይላል በራዕይ ምዕራፍ 14 ቁጥር 1 ላይ አየሁም እነሆ በጉ በጽዮን ተራራ ቆሞ ነበር፣ ከእርሱም ጋር ስሙና የአባቱ ስም በግንባራቸው የተጻፈላቸው 144,000 ነበሩ ይላል ቁጥር 1 ላይ እና እዚህ የእግዚአብሔር ማህተም እንዳለ ነው በዚህ ጋር የሚያመላክተው። ያም ደግሞ የእግዚአብሔር ስም የበጉም ስም እንደተጻፈ በግንባራቸው በእጃቸው የሚለውን ያመላክታልና ከሁለቱ ጋር ያለው ግንኙነት ምንድን ነው? የዛ የአውሬው ምልክትና ይሄ በምዕራፍ 14 ቁጥር 1 ላይ ተጠቀሰልን የእግዚአብሔር ማህተም ጋራ የሚመሳሰል ነገር አለው? የሚለያይስ ነገር አለው ወይ? እንደው ሐሳባችሁን የምታካፍሉ በዚህ ላይ። እሺ እንግዲህ ስለዚህ ስለ አውሬው ምልክት ብዙ ጊዜ ይነሳል። በተለይ አውሬው ምልክት ከምዕራፍ 13 ጋር ቅድም እንደተባለው አውሬው ራሱ በደንብ የተብራራው ምዕራፍ 13 ውስጥ ነው። ራዕይ ምዕራፍ 13 ውስጥ ነው። አውሬው ከሚያደርጋቸው ነገሮች አንዳንዶቹን እናንብብ። ከቁጥር 11 ጀምረን ብናነብ ምን ይላል? ከዚያም ሌላ አውሬ ከምድር ሲወጣ አየሁ፣ እርሱም እንደ በግ 2 ቀንዶች ነበሩት፣ ነገር ግን እንደ ዘንዶ ይናገር ነበር። በመጀመሪያው አውሬ ስም በሙሉ ስልጣን ይሰራ ነበር። ምድርና በእርሷ የሚኖሩ ሁሉ ለሞት ከሚያደርሰው ቁስል ያዳነውን የመጀመሪያውን አውሬ እንዲያመልኩ አደረገ ይላል። ቤሲካሊ ይሄ ሁለተኛው አውሬ ብዙም ጊዜ ስለሌለን ዲፕ ላንሄድ እንችላለን እንጂ ሁለተኛው አውሬ የመጀመሪያው አውሬ ያ ሃይማኖታዊና ፖለቲካዊ ስልጣንን አንድ ላይ አጣምሮ ቀደም ሲብራራ እንደነበረው ሲሰራ የነበረውን አሁንም በዛው ስልጣን ኃይል ይሰጠዋል። ደግሞ እንደ ዘንዶ ነው የሚናገረው።
ይህን የምናየው ከሰይጣን አሰራር ጋር የተያያዘ መሆኑ ግልጽ ነው። ግን የፖለቲካ ኃይል ነው። ለምን እንትን ይሰጠዋል? ለአውሬው በመጀመሪያ መልኩ እንዲሰራ ለአውሬው እንዲሰገድ ከባድ ተጽዕኖ ያደርጋል። ቁጥር 13 በሰዎችም ፊት እሳት ከሰማይ ወደ ምድር እስኪወርድ ድረስ ታላላቅ ምልክቶችን አደረገ ይላል። አንዱም በመጨረሻ ዘመን አውሬ የሚሰራው ትልልቅ ተአምራትን በማድረግ ለዚህ ነው የእግዚአብሔር ሕዝብ በዚህ ዘመን ተአምር ስላየ ብቻ ከእግዚአብሔር ነው ብሎ እንዲሁ ዘሎ መግባት መቀበል ትልቅ አደጋ ያለው መሆኑ ሰው ሁሌ ማስታወስ ያለበት። ሙሴ በፈርዖን ቤተ መንግስት በዛ ቦታ ቆመው ተአምራትን ሲያሳዩ የጠንቋዮቹም የፈርዖንም ጠንቋዮች ወዲያው ተአምራት ማድረግ ብዙ ተአምራቶችን አሳዩ። በኋላ ላይ እግዚአብሔር ከለከላቸው እንጂ እና ተአምራትን ያደርጋል ከሰማይ እሳት እስኪያወርድ ድረስ ይላል። በመጀመሪያ አውሬው ስም ምልክቶችን እንዲያደርግ ስልጣን ስለተሰጠው በምድር የሚኖሩት ሰዎች አሳተ ይላል። ትልቁ ችግሩ ምንድን ነው? በምድር የሚኖሩትን ህዝቦች ያስታል ይልና በሰይፍ ቆስሎ ለነበረውም ነገር ግን በሕይወት ለሚኖር አውሬ ምስል እንዲያቆሙ አዘዛቸው። ደግሞም የመጀመሪያው አውሬ ምስል መናገር እንዲችል ለምስሉ እስትንፋስ ለመስጠትና ለዚህ ምስል የማይሰግዱ ሁሉ እንዲገደሉ ለማድረግ ስልጣን ተሰጠው ይላል። ስለዚህ ብዙ የመጽሐፍ ቅዱስ ተንታኞች ይሄን ኃይለኛ ፖለቲካ ኃይል ኖሮ ለዛ አውሬ ስልጣን የሚሰጠው በምድር ላይ የሚገዛ ትልቅ ኃይል ያለው የሴኩላር መንግስት ነው ብለው ነው የሚሉትና ይሄ አውሬና ያኛው አውሬ አንድ ላይ ሆነው ከዚያ ቁጥር 17 ላይ ነው ቁጥር 16 ላይ ምን ይላል? እንዲሁም ታናናሾችና ታላላቆች፣ ሀብታሞችና ድሆች፣ ጌቶችና ባሮች ሁሉ በቀኝ እጃቸው ወይም በግንባራቸው ላይ ምልክት እንዲቀበሉ አስገደዳቸው ይላል። ምልክት እንዲቀበሉ ያስገድዳል። አንዱ የሚያደርገው ነገር ይሄ አውሬ በቃ ምልክት እንዲቀበሉ ሰዎች ያደርጋል። የት እና የት ላይ? በቀኝ እጃቸው ወይም በግንባራቸው ላይ ምልክት እንዲቀበሉ። ይህም የሚሆነው የአውሬው ምልክት ይኸውም ስሙ ወይም የስሙ ቁጥር የሌለው ማንም ሰው ለመግዛትም ሆነ ለመሸጥ እንዳይችል ነው ይላል። በኋላ ላይ ይሄ አእምሮ ያለው ሰው በጥበብ ያለው ሰው ሊቆጥር ይችላል። 666 ነው ይላል። ይሄ ነገር በጣም አብዛኛው ክርስቲያኖች መካከል ምን ልበልሽ የሚወራ ነገር ነው። ሆት ኢሹ ነው። ግን ኤግዛክትሊ ምን እንደሆነ ግን በጣም ጥቂቶች ሰዎች ናቸው ለይተው የሚያውቁት። ከዚህ የተነሳ ትልቅ ስጋት ነው ያለው፣ ፍርሃት ነው ያለው። እኔ የአውሬውን ምልክት እቀበል ይሆን? አንዳንዶች ትንሽ ነገር ለየት ካለች ከመጣች 666 መጣ ይላሉ። አሁን እንግዲህ ምዕራፍ 14 ላይ ደግሞ ሶስተኛው መልአክ ከዚህ ጋር ያገናኝና ምን ይላል? ሶስተኛው መልአክ በታላቅ ድምፅ እንዲህ እያለ ተከተላቸው፣ ማንም ለአውሬውና ለምስሉ የሚሰግድ ምልክቱንም በግንባር ወይም በእጁ ላይ የሚቀበል ቢኖር እሱም ደግሞ ምንም ነገር ሳይቀላቀልበት በቁጣው ጽዋ ውስጥ የተሞላውን የእግዚአብሔርን ቁጣውን ጠጅ ይጠጣል፣ በቅዱሳንም መላእክትና በበጉ ፊት በእሳት ዲን ይሰቃያል ይላል። ይህንን ምልክት እንዳትቀበሉ እያለ ነው እግዚአብሔር ማስጠንቀቂያው። የሶስቱ መላእክት መልእክት አንዱ ከዚህ ምልክት ራሳችሁን ጠብቁ፣ ተጠንቀቁ ነው የሚለው። አሁን ታዲያ ምንድን ነው ይህ ምልክት ወደሚለው ነው ይሄ ይመራል። ምንድን ነው ይህ ምልክት? በምንድን ነው የምንረዳው? ይሄ እንዳልነው ይሄ አውሬ ከእግዚአብሔር ጋር ተጻራሪ የሆነ የፖለቲካና የሃይማኖትን ኃይል ያጣመረ ኃይል ነው ካልን ከእግዚአብሔር ጋር የሚጻረር ነው። ስለዚህ ሁል ጊዜ ምን ያደርጋል? ከእግዚአብሔር ጋር የሚጻረር ነገር ነው የሚያደርገው። የእግዚአብሔር ምልክት አለ ማለት ነው። ስለዚህ ሰይጣን ደግሞ ምን ያደርጋል? የራሱን ምልክት ያበጃል ማለት ነው። ታዲያ ምንድን ነው የእግዚአብሔር ምልክት ወደሚለው እንሄዳለን። ይህም በደንብ ለመተንተን እግዚአብሔር ምልክት ምንድን ነው? እግዚአብሔርን ምልክት ለማየት ዋናው እግዚአብሔር ፈጣሪ መሆኑን የሚያሳይ ምልክት አለ በመጽሐፍ ቅዱስ ውስጥ። ዘጸአት ምዕራፍ 20 ላይ ስንመለከት እግዚአብሔር ከቁጥር 8 ጀምሮ
በቃሉ ለእስራኤላውያን ነው ይህንን የተናገረው በሲና ተራራ ላይ። ለሰው አይደለም የላከው፣ ለነቢይ አይደለም የላከው። በቃሉ እስራኤላውያን በጆሯቸው እየሰሙ ምንም ጥርጣሬ በውስጣቸው እንዳይኖር በቃሉ ተናገረ። ምን ብሎ እንግዲህ 10ቱን ትእዛዛት፣ ከዛ ውስጥ አንደኛው ምን ይላል? የሰንበትን ቀን ቅዱስ አድርገህ አክብር። 6 ቀን ትሰራለህ፣ ስራህንም ሁሉ አከናውን። 7ኛው ቀን ግን ለአምላክህ ለእግዚአብሔር ሰንበት ነው። በዕለቱ አንተም ሆነህ ወንድ ልጅህም ወይም ሴት ልጅህ፣ ወንድ አገልጋይ ወይም ሴት አገልጋይ ወይም እንስሳትህ ወይም በግቢህ ያለ መጻተኛ ምንም ስራ አትሰሩ። እግዚአብሔር ይላል ዋነኛው ቁጥር 11 ላይ እግዚአብሔር ሰማይንና ምድርን ባህርና በውስጡ ያሉትን ሁሉ በ6 ቀን ፈጥሮ በ7ኛው ቀን አርፏልና፣ ስለዚህ እግዚአብሔር የሰንበትን ቀን ባረከው ቀደሰው። ስለዚህ እግዚአብሔር ፈጣሪ ለመሆኑ ምልክት፣ ጥሩ ምልክት ነው። አንድ ሰው ምን ይላል ስለ ይሄ ዝግመተ ለውጥ፣ ስለ ኢቮሉሽን ሲያወራ ማንም ሰው አለ ሰንበትን የሚያከብር ሰው በኢቮሉሽን ሊያምን አይችልም። እውነት ነው ስታስቡ። ምክንያቱም ሰንበትን የሚያከብር ሰው ምን እያለ ነው? መጽሐፍ ቅዱስ እንደሚናገረው እግዚአብሔር አለ ቁጥር 11 ላይ ራእይ 20 ነው ማነው ዘጸአት ምዕራፍ 20 ነው ማነበው። ቁጥር 11 ላይ እግዚአብሔርም ሰማይንና ምድርን ባህርንና በውስጡ ያሉትን ሁሉ በ6 ቀን ፈጥሮ በ7ኛው ቀን አርፏልና ይላል። ኦኬ፣ እግዚአብሔር ፈጣሪ መሆኑን የሚያሳይ ምልክት ነው። አሁን ሌሎች ሰዎች ምን ይላሉ? አይ እግዚአብሔር የሚባል የለም ይላሉ። በዝግመተ ለውጥ ነው የመጣ ነው፣ እንዲሁ ነገሮች እየተጋጩ ነው እዚህ የደረስ ነው ብለው ይናገራሉ። ሁለተኛ ደግሞ የሚገርም ደግሞ ቡድን አለ፣ ቴይስቲክ ኢቮሉሽኒስት የሚባሉ አሉ። እነሱም ደግሞ ምንድነው እግዚአብሔር ነው የፈጠረው ግን ሚሊዮን ዓመታትን ወስዶ ነው የፈጠረው ነው የሚሉ። እነሱ ደግሞ ግን መጽሐፍ ቅዱስ በግልጽ ምንድነው የሚለው? እግዚአብሔር በ6 ቀን ሰማይና ምድርን ፈጠረ ጨረሰ፣ በ7ኛው ቀን ግን አረፈ ይላል። ስለዚህ እግዚአብሔር ፈጣሪ ስለመሆኑ ብቻ ሳይሆን በ6 ሊትራል ቀናት ውስጥ እግዚአብሔር ሰማይና ምድርን ይህን የምናየው ሰማይና ምድርን እንደፈጠረ የሚያመላክቱ ናቸው። ይህንን በዘፍጥረት ምዕራፍ 2 ላይ በደንብ እናያለን። ስለዚህ እግዚአብሔር አምላክ ለየው፣ ባረከው። ባለፈውም ይህን ነገር በደንብ ተምረናል። እግዚአብሔር ቀደሰው፣ ከቀናት ሁሉ ለየው ይላል። እዚህ ጋር ብቻ አቆም። እግዚአብሔር ስለዚህ ስለ ምልክት እንዴት ነው አንተስ በምን ተነስተ ነው እዚህ ላይ ብቻ ተመስርተ ሰንበትን ምልክት ነው የምትለው የሚል ሰው ሊኖር ስለሚችል ሕዝቅኤል ምዕራፍ 20 ቁጥር 20 ላይ በግልጽ የሚናገረው ነገር አለ። ሕዝቅኤል 20 እስቲ አንብቢልን። እንደዚህ ይላል፣ ሰንበታቴንም ቀድሱ፣ እኔ እግዚአብሔር አምላካችሁ እንደሆንኩ ታውቁ ዘንድ በእኔና በእናንተ መካከል ምልክት ይሆናል። ኦኬ 20 እግዚአብሔር ስጥልኝ ፓስተር። በእኔና በእናንተ መካከል ምልክት ይሆን ዘንድ ሰንበቴን ኦኬ የተቀደሰ ቀን አድርጉት ይላል። ሰንበቴን ነው የምለው ስፔሲፊካሊ እና በእኔና በእናንተ መካከል ምልክት ይሆን ዘንድ እኔ እግዚአብሔር አምላካችሁ እንደሆንኩም ታውቃላችሁ ይላል። ስለዚህ የእግዚአብሔር ምልክት ነው ሰንበት። አሁን እንግዲህ እና የአውሬው ምልክት ምን ሊሆን ይችላል? እንግዲህ አውሬው ያደረጋቸው ብዙ ነገሮች አሉ። የሐሰት አምልኮን በተለያየ መልኩ አደበላልቆ አስገብተዋል ቤተ ክርስቲያን ውስጥ። ቅዱሳንንም አሳደዋል። ያንን አንቀበልም ያሉትን ቀደም ስንማር እንደነበር። ግን ደግሞ አንዱ ደግሞ ያደረገው ምንድነው? በዚህ ምድር ላይ ስልጣን አለን። ቀደም ፓስተር ተስፋዬ አንብቦልናል። የሃይማኖት መሪዎቹ ምን አሉ? የቤተ ክርስቲያን መሪዎች ምን አሉ? በምድር ላይ ክርስቶስን ተክተን አለን። ስለዚህ እግዚአብሔር የሚያደርገውን ሁሉ ምድር ላይ ማድረግ እንችላለን፣ መፈጸም እንችላለን። ለምን ተብሎ ሲጠየቁ ክርስቶስ የቤተ ክርስቲያንን ቁልፍ፣ የዘላለምን ሕይወት ቁልፍ ለእኛ ነው የሰጠው ብሎ ነው የሚለው። ከጴጥሮስ እኛ ነን የተቀበልነው በተዋረድ ለጴጥሮስ ነው የተሰጠው፣ እኛ ደግሞ ከሱ ነው የተቀበልነው።
ስለዚህ የፈለግነውን ሰው ማሰር እንችላለን፣ የፈለግነውን ሰው መፍታት እንችላለን። ለዚህ ነው አስሬሃለሁ አውግዣለሁ ሲባል አስሬሃለሁ አትንቀሳቀሽ፣ ምክንያቱም አስሮኛል በዚህ ምንድነው። ስለዚህ ፍቱኝ ትያለሽ ልትፈጂ ማለት ነው። እና ከዚያም ባሻገር ደግሞ ሌሎችን እንግዲህ ብዙ ትምህርቶችን አስገብቶ አንዱም ስልጣን አለን ብሎ የሚሉት ምንድን ነው? መጽሐፍ ቅዱስን አልተር ለማድረግ ህግጋትን ለመቀየር ስልጣን አለን። በዳንኤል 7:25 ላይ አንዱም የሚያደርገው ምንድን ነው ይላል? ህግንና ስርዓትን ለመቀየር ያስባል፣ ለመሻር ያስባል። እሱ ስለቀየረ እግዚአብሔር ቀየረ ማለት አይደለም። እሱ ስለቀየረ ህጉ ተቀየረ ማለት አይደለም። ስርዓቱ የእግዚአብሔር ስርዓት ተቀየረ ማለት አይደለም። ግን ይጥራል ለማድረግ ስልጣን አለ። ምን ለማድረግ? በቃ ህግ መቀየር። አንዱ በዋናነት የቀየሩትና በቃ የኛ ምልክት ነች የሚሉት ምንድነው? ሰንበትን ነው። ሰንበትን ከቅዳሜ ወደ እሁድ ቀይረናል። አለቅ። ብዙ ህዝበ ክርስቲያን ይህን ኋላ ታሪኩን ስለማያውቅ ክርስቶስ እሁድ ስለተነሳ ነው የምናመልከው፣ እሁድን የምናከብረው ነው የሚሉት። አይደለም። ምናልባት ፓስተር የካቶሊክ ሪከርድ ላይ የተጻፈውን ባነበው አሁን ባልከው ላይ ካቶሊክ ሪከርድ ሴፕቴምበር 1 1923 ላይ እሁድ የስልጣናችን ምልክት ነው፣ ቤተክርስቲያን ከመጽሐፍ ቅዱስ በላይ ናት፣ እናም ሰንበትን መቀየራችን የዚህ ማረጋገጫ ነው። በጣም ነው የማመሰግነው ፓስተር። ስለዚህ ከአፍታ በኋላ በሚኖረን ውይይት ይህን ነገር ትንሽ የበለጠ እንወያየ። በጣም ግሩም የሆነ ውይይት እያደረግን ነው የምንገኘው። ተመልካቾቻችንም ብዙ ሀሳቦች እንዳገኛችሁ ተስፋ እናደርጋለን። ምክንያቱም በጣም ወሳኝ ሀሳቦችን ነው እያነሳን ያለ ነው። አውሬው ማን ነው? ምስሉ ማን ነው? ምልክቱስ ምንድን ነው የሚለውን ነው እየተወያየን ያለ ነው እና አብራችሁን ቆዩ። ከአፍታ በኋላ ተመልሰን እንመጣለን። ስለዚህ ፓስተር ተስፋዬ ያነበበውን እንደገና ላሰምርበት እፈልጋለሁ። ይሄ ማለት ፓስተር እንዳለው ካቶሊክ ሬከርድስ ከሚል ሰፕተምበር 1 1923 የተጻፈ ነው። እሁድ የስልጣናችን ምልክት፣ በምድር ላይ ክርስቶስን እንደምንወክል የፈለግነው ማድረግ እንደምንችል ምንድን ቤተክርስቲያን ከመጽሐፍ ቅዱስ በላይ ናት። በጣም ነው የሚገርመው። እሱም ብቻ አይደለም፣ ትራዲሽን የቤተክርስቲያን ምንድን ነው የሚባለው? ትራዲሽን በአማርኛ ወግ፣ ትውፊት። ትውፊትን በቃ ከመጽሐፍ ቅዱስ ጋር እኩል ነው ተደርጎ ማለት ነው። ኢማጂን ያማ እንዴት ይሆናል ብትሉ፣ እንዴ ስልጣን አለ፣ ማድረግ እንችላለን። ቤተክርስቲያን ከመጽሐፍ ቅዱስ በላይ ናት። እናም ሰንበት መቀየራችን የዚህ ማረጋገጫ ነው። አመሰግናለሁ ፓስተር። የዚህ ማረጋገጫ ነው። የአውሬው ምልክት እውነት ለመናገር የእሁድ ሰንበት። ስለዚህ የእግዚአብሔር ሕዝብ ይህን ነገር በጥንቃቄ ሊያጤነው ይገባል። በእጁና በግንባሩ ላይ የሚለውን ደግሞ ወንድሞቼ የበለጠ ቢያብራሩት በጣም ግሩም ነው። ምክንያቱም እንዴት ሰይጣን ከመጀመሪያ ጀምሮ ባለፈውን በነበረን ውይይት እንዳየነው የእግዚአብሔርን ነገር አስመስሎ ደግሞ የራሱን ነገር ለሰው ሲያቀርብ ነው የምንመለከተው። እና እግዚአብሔር ቅድም ባነበብነው በራዕይ ምዕራፍ 14 ቁጥር 1 ላይ ለሕዝቡ ያዘጋጀው ምልክት አለ፣ ሕዝቡን የሚለይበት። ያም ደግሞ በተለይም የፈጣሪነቱ ምልክት የሆነውን የሰንበትን እውነት የሚያምኑ ሰዎች የእግዚአብሔር ማህተም እንደሚቀበሉ ማህተም አድርጎ እንደሚጠቀምበት ተመልክተናልና ለዛ የእሱን ደግሞ ማስመሰያ የሰንበትን የእሁድን ሰንበትነት ደግሞ እንዳዘጋጀ በጣም አስገራሚ ነው። ለዛ ደግሞ ምንም እንደው ሌላ ነገር እንደው መጽሐፍ ቅዱሳዊ እንትን እንኳን አይደለም፣ መሰረት አይደለም የተዘጋጀው። ቤተክርስቲያን ምን አላት? ስልጣን አላት በሚል መሆኑ ትንሽ ይከብዳል። ነው የምትጨምሩት ሀሳብ ካለ እዚህ ላይ ጨምሩና የመጨረሻ ጥያቄያችን ላይ የፓስተር ሀሳብ ላይ አሁን ምልክት ነው የሚለው እግዚአብሔር ዘጸአት ምዕራፍ 31 ከቁጥር 17-18 ላይ እንዲያውም ምልክት ብቻ አይደለም የሚለው የዘላለም ምልክት ነው። የዘላለም ምልክት ግልጽ በሆነ ሁኔታ የዘላለም ምልክት ነው ብሎ አስቀምጦታል።
በእኔና በእስራኤል ልጆች መካከል እና ሰንበት አሁን ቅድም የእግዚአብሔር ማህተም ነው ብለን ስንል ለምንድን ነው ማህተም ያልነው? እሱንም በደንብ እንትን ማለት አለብን። በአንድ ማህተም ውስጥ የሚያዝ ነገር አለ እና አንድ ማህተም ስም አለው፣ የባለስልጣኑ ስም። ከዚያ በኋላ ደግሞ የሚያስተዳድረው ግዛት አለው። እንደገና ደግሞ በዛ ያለው ስልጣን ምንድን ነው? ስም አለው፣ ስልጣን አለው፣ ግዛት አለው። አሁን ለምሳሌ አሁን በሀገራችን ያሉትን ጠቅላይ ሚኒስትር አብይን እንውሰድ። እንግዲህ ለሁላችን እንዲገባን ቀለል ባለመል እና ምንድን ነው ትዊተራቸው ላይ ያለው ዶክተር አብይ አህመድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ጠቅላይ ሚኒስትር። እሺ ስማቸው ዶክተር አብይ አህመድ ነው። ስልጣናቸው ጠቅላይ ሚኒስትር ነው። ጠቅላይ ሚኒስትር የሆኑበት ግዛት ማን ነው? ኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ነው። አሁን እዚህም ላይ ምንድን ነው የሚለው ስንመለከት የሰንበትን ቀን አስብ ትቀድሰው ዘንድ 6 ቀን ስራ ተግባራን አድር፣ 7ኛው ቀን ግን የእግዚአብሔር የአምላክ ሰንበት ነው ያለና አንተም ወንድ ልጅህም እያለ ይቀጥልና በሱ ስርዓት እግዚአብሔር ሰማይና ምድርን ፈጥሮ በ6 ቀን ፈጥሮ በ7ኛው ቀን አርፏል። አሁን እዚህ ጥቅስ ውስጥ እነዚህን ነገሮች እናገኛቸዋለን። እግዚአብሔር ይላል አይደለም? እና ስሙ እግዚአብሔር ነው። ከዛስ በኋላ ስልጣኑ ምንድን ነው? የሰማይና የምድር ማን ፈጣሪ ነው። ስልጣኑ ፈጣሪ ነው። እግዚአብሔር ስልጣኑ ፈጣሪ ነው። የግዛቱ የትኛው ነው? ሰማይና ምድር፣ በጠቅላላ ሰማይና ምድር ይህንን የያዘው ማህተም የእግዚአብሔር ሰንበት ማህተም ነው ብለን ስንል የእግዚአብሔር ስልጣን፣ የእግዚአብሔር ግዛት፣ የእግዚአብሔር ስም የተጠቀሰበት ብቸኛው ህግ 4ኛው ህግ። ስለዚህ ማህተምነቱ የሚያረጋግጠው እሱ ነው። ደግሞ የዘላለም ነው ይላል። ለዘላለም የሚሆን የማይለወጥ ነው። ስለዚህ አሁን ያ የትራዲሽናል የሮም ቤተክርስቲያን ትራዲሽናል የሮም ቤተክርስቲያን ምን አለች? የለም ስልጣን የኔ ነው። ከዛስ በኋላ ምን እናደርጋለን? ይሄንን የእግዚአብሔርን ቀይረን የራሳችን እናመጣለን። ያማን ነው እሁድ ነው። እሁድን ስታደርጉ በምን ስልጣን በምን ምክንያት? ጌታችን መድኃኒታችን ከሞት የተነሳበት ቀን ስለሆነ እኛ ክርስቲያኖች ስለሆን ነው። አሁን ይሄ እሁድ የእግዚአብሔርን ስም፣ የእግዚአብሔርን ግዛት፣ የእግዚአብሔርን ስልጣን ይገልጻል ወይ ብንል ምንም አይገልጽም። ሁለተኛ ደግሞ ያቋቋመው ማን ነው? ቤተክርስቲያን ናት። ስልጣን አለኝ ብላ ቤተክርስቲያን የእግዚአብሔርን የመጨረሻ ስልጣን አላት ወይ? የላትም። እግዚአብሔር ራሱ ማቴዎስ ምዕራፍ 5 ቁጥር ከ17-18 ምንድነው ያለ? እኔ ሕግንና ነቢያትን ለመሻር አልመጣሁም፣ ምን ለማድረግ? ልፈጽም። ራሱ ክርስቶስ ያልሻረውን ቤተክርስቲያን የመሻር ስልጣን አላት ወይ? ያ ከሆነ ያ ነው እንግዲህ ሐሰተኛ የሚያደርጋት። እግዚአብሔር ራሱ ያልሻረውን ስትሽር ጊዜ ስለማይፈቅድልን ነው እንጂ የእግዚአብሔር ሕግና የእግዚአብሔር ባህሪ አንድ አይነት መሆናቸውን መጽሐፍ ቅዱስ በግልጽ ያስተምራል። እግዚአብሔር ይስጥልን። የመጨረሻዋን ጥያቄ እናንሳና አንድ ላይ የቀሩት ሐሳቦችን ዛሬ እናካትታቸዋለን። የመጨረሻው እንግዲህ ከዚህ ጋር አውሬው ማንነቱን ካወቅን ምልክትም እንዳለው ካየን ምልክቱን የሚቀበል ነው እያለ ያለው አይደለም? የሚቀበለው ያንን ምልክት የሚቀበል ሰው ምን ይገጥመዋል የሚለው ነው ቀጥሎ እያነሳልን ያለው ይሄ 3ኛው መልአክ። ስለዚህ ምልክቱን የሚቀበል ማን ነው? እንግዲህ አንድ ሰው እውነትን የሚያመልክ ቤተክርስቲያን ውስጥ ሆኖ ሊቀበል የሚችልበት ሁኔታ ሊፈጠር ይችላል ወይ? እንደገናስ ደግሞ በሌላ ቤተክርስቲያን ውስጥ ወይም ደግሞ እውነትን ከማታስተምር ወይም ደግሞ ባለፉት ውይይታችን እንደገለጽነው የባቢሎን አይነት ይዘት ካላት ቤተ እምነት ውስጥ ሆኖ እውነትና ውሸት የተቀላቀለበት ማለት ነው። በዛ ውስጥ ሆኖ እያለ የእግዚአብሔር ማህተም ሊቀበል የሚችልበት ሁኔታ አለ ወይ? ምክንያቱም ካለ ደግሞ ደው እንዴት ነው ከዚህ ነገር መቆጠብ ይቻላል ወይ? ምልክቱን እንዳንቀበል ማድረግ እንችላለን ወይ? ከዛ ውጪ ደግሞ
ይሄ አይነቱ መደበላለቅ ማለት ነው። እዛ ያለ የእግዚአብሔር ማህተም መቀበል፣ እዚህ ያለ ለአውሬው ወደፊት ለሚመጣው ለአውሬው ምልክት የሚቀበል አይነት ሰው መሆን የሚያበቃበት ጊዜ አለ ወይ? እስከ መቼ ድረስ እንዲህ አይነቱ ነገር ሊቀጥል ይችላል? እና እንደው የሚለውን ነገር ትንሽ ብታብራሩልን። ጊዜ አለ ወይ ከሚለው ብጀምር ደስ ይለኛልና ይሄ ሰዎች ለመቀበልም ላለመቀበልም ሙሉ ለሙሉ የሚወስኑበት ጊዜ አለ። ይህም የይሁድ ሕግ አዋጅ በሚወጣበት ጊዜ ነው። ይህን ራዕይ 13 በደንብ ይገልጸዋል። ሰዎች አዋጅ ይወጣና ለመግዛት ለመሸጥ የሚከለከሉበት ሁኔታ ይመጣል እና ይሄ አዋጅ ሲወጣ ሰዎች ወደ መወሰን ይመጣሉ ማለት ነው። ምልክቱ ለመቀበልም ላለመቀበልም። መቀበልና አለመቀበላቸውን በምን ያሳያሉ? አንድ ሰው መቀበሉን ወይም አለመቀበሉን በምንድን ነው የሚያሳውቀው ለሚለው ከአንድ ኮመንተሪ ላይ ያገኘሁትን አንብቤ ከዛ ብናገር ደስ ይለኛል። ምንድነው የሚለው? ዶክተር አልበርት ባርንስ ኮመንተሪ ላይ እንደዚህ ይላል። በግንባርና በእጅ የሚሰጠው ምልክት ልክ ባሪያ ለጌታው ለመገዛት ወታደርም ለአለቃው ለመገዛት ምልክት እንደሚቀበል ለአውሬው ስልጣን ለመገዛት መወሰንን የሚያሳይ ነው ይላል ባርንስ በኮመንተሪው ላይ ሲያብራራው ማለት ነው፣ መቀበልን ሲያብራራ። ስለዚህ አንድ ሰው መቀበሉን አለመቀበሉን የሚያረጋግጠው የእግዚአብሔርን ምልክት ተቀብያለሁ ወይስ አልተቀበልኩም ብሎ የሚያረጋግጠው እግዚአብሔር ምልክቴ ነው ወይም ማህተሜ ነው ብሎ የሰጠውን ሰንበት፣ ሰባተኛውን ቀን ሰንበት ሲቀበል በዚያ ማምለክ ሲጀምር፣ በዚያ ማረፍ ሲጀምር በአእምሮ ተቀበለ ማለት ነው። በእጁ ደግሞ የሚያሳየው በዚያ ቀን ባለመስራት ተግባር ላይ በተግባር በማሳየት ማለት ነው። ይሄ እግዚአብሔር ቀን ነው ብሎ መቀበሉን በተግባር ሲያሳይ በተግባር ገለጸ ማለት ነው እና ያኔ የእግዚአብሔርን ማህተም ተቀበለ እንላለን። የእግዚአብሔርን ማህተም ሳይሆን የአውሬውንስ ምልክት መቀበሉ እንዴት ነው የሚያሳየው ሰው ደግሞ ስንል ልክ እንደዚያው የእግዚአብሔር ማህተም የሆነው ሰንበት ትቶ ሌላኛውን ካውንተርፊት የሆነውን እሱን ተቀብሎ በዛ ቀን ማምለክ ሲጀምር በተግባሩም ያንን ሲያሳይ ያ ሰው መቀበሉን ያሳያል ማለት ነው። ስለዚህ ሰዎች ሙሉ ለሙሉ ተቀብያለሁ አልተቀበልኩም ይሄ እንዴት ነው የሚለው መረዳት ወይም በደንብ መግለጽ የሚችሉት አዋጁ በሚወጣበት ጊዜ ነው። አሁንም ግን ሰዎች ያንን መረዳት ይችላሉ፣ ማወቅ ይችላሉ። እኔ እግዚአብሔር ማህተም መቀበሌን ማረጋግጠው ሰባተኛው ቀን እግዚአብሔር ማህተም ሰንበት ነው። ስለዚህ በሱ ማምለክ ስጀምር በተግባር ያንን ሳሳይ ተቀብያለሁ ማለት ነው። እግዚአብሔር ማህተም መቀበሌን አረጋግጣለሁ ማለት ነው። በተቃራኒው ያኛው ነው እና ባርንስ የሚናገረው ትክክል ነው። መገዛት ለመገዛት ለአውሬው መገዛታችንን የምናሳይበት ነው። ለሱ ተገዝቻለሁ አምልኬዋለሁ ብለን የምናሳይበት ነው። በማምለክም በተግባር የምናሳይበት ነው ያለው ባርንስ የገለጸው አገላለጹ ትክክል ነው ብዬ አስባለሁ። እና በተለይ ግን ይሄ የእሑድ አዋጅ ሰዎች በእሑድ ማምለክ አለባቸው እሑድ ሰንበት ነው የሚለው አዋጅ በግልጽ በሚወጣበት ጊዜ ተቀብያለሁ አልተቀበልኩም የሚለውም በዛ ማረጋገጥ ይችላሉ ማለት ነው። አንድ ሰው አውሬውን ታመልካለህ አታመልክም ቢባል አይ እንዴ አላመልክም ነው የሚለው እና ይሄ በማለቱ ግን ከማምለክ ይደናል ወይስ አይድንም? አይድንም። እና አሁን እዚህ ላይ ያለውን እውነት ማወቅ ነው። አንድ ሰው ይሄንን እግዚአብሔር ቃል ውስጥ ያለውን እውነት ትቶ ሰዎች ያመጡትን ስርዓት በሚቀበልበት ጊዜ በአእምሮ ወስኗል ማለት። በአእምሮ መቀበል ማለት ያ ነው። ወስኗል በአእምሮ በቃ በአእምሮ ወስኗል። አይ ትክክል ነው አምኜበታለሁ ተቀብያለሁ ማለቱ ነው። የሚገደደው ደግሞ ምንድነው? እያመነ የእግዚአብሔር እውነት የእግዚአብሔር ማህተም
7ኛው ቀን መሆኑን እያመነ ግን ያለውን የሚመጣውን ቁጣ በመፍራት የሚመጣውን ስደት በመፍራት ወይም ስራ ማጣትን በመፍራት ሄዶ በእግዚአብሔር ሰንበት ቀን የሚሰራ ከሆነ ሰውየው ኦልሬዲ ምን ሆኗል? ማህተሙን ተቀብሏል ማለት ነው። እና ይሄ ነው እንጂ አንድ ሰው አይጠየቅም። ለአውሬው ትሰግዳለህ አትሰግድም አልሰግድም አይባልም። የሚባለው እውነቱን ይሄንን ትቀበላለህ። እኔ የእግዚአብሔርን ሰንበት አልቀበልም ስል በቀጥታ ያኛውን መቀበልን እገልጻለሁ። ይሄንን ነው በደንብ ማወቅ የሚገባው። በጣም እግዚአብሔር ይስጥልን። ግሩም የሆነ ውይይት ነው ያደረግን ያለ ነው። እግዚአብሔርን እጅግ አድርገን እናመሰግናለን። ግን ያው ጊዜ ስለሚገድበን የዛሬውን ክፍል በዚህ ላይ ማጠናቀቅ ግድ ይለናልና የሚቀጥለውን ክፍል የበለጠ ሌሎች ጥያቄዎችን እያነሳን እንግዲህ ሁለቱንም ቀኖች የፈጠረው እግዚአብሔር ነው። እሑድንም ቅዳሜንም የሰራው እግዚአብሔር ነው። እንዴት ነው ሁለቱ ቀናቶች እንደዚህ ምልክት እና የእግዚአብሔር ማህተም ሊሆኑ የቻሉት የሚሉት ሌሎች ጥያቄዎችንም እያነሳን የበለጠ ውይይት እናደርጋለን። በተለይ ግን ዋና መርሳት የሌለብን ከነዚህ ቀኖች ጀርባ ምን አለ የሚለውን በተለይም ደግሞ ከዘላለም ወንጌል አንጻር እንዴት ልናየው እንችላለን እነዚህን ማህተምና ምልክት የሚለውን የበለጠ በሚቀጥሉት ቀናት በምናደርገው ውይይት የበለጠ እየተብራራለን እንሄዳለን። ለመጨረሻ ጊዜ ግን አንድ ጥቅስ ላነብ እወዳለሁ። ምን ይላል? በአንደኛ ቆሮንቶስ ምዕራፍ 1 ላይ ቁጥር 28 ጀምሮ እንዲህ ይላል፣ እግዚአብሔር የሆነውን ነገር እንዲያጠፋ ያለምን ምናምንቴ ነገር የተናቀውንም ነገር ያልሆነም ነገር መረጠ ይላል። ስጋ የለበሰ ሁሉ በእግዚአብሔር ፊት እንዳይመካ ይላል። ከዛም ቀጥሎ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ነው። ተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስና ቤዛነትን ባደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነውና ይላልና በእነዚህ ቀናቶች መካከል ከዚህ ጥቅስ ጋር የተገናኙ ብዙ እውነቶች አሉ። ቅድም እንዳየነው እግዚአብሔር ምልክት የሆነችው ሰንበት የምቀድሳችሁ እኔ እንደሆንኩ ታውቁ ዘንድ ብሎ ነግሮናል። የፈጣሪነቱ ብቻ ሳይሆን የሚቀድሰንም እግዚአብሔር እንደሆነ የምታሳየናት። እዚህ ጋር እንዳየነው ቅድስናችን ማን ነው ይላል? ቅድስናንም ቤዛነትንም ያገኘነው በክርስቶስ እንደሆነ ይናገራልና ቀኗ ዝም ብላ ቅዳሜ ስለሆነች እሑድ ስለሆነች ሳይሆን በስተጀርባው ያለው ከዚህ በኋላ በሚኖረን ውይይት የበለጠ የምናብራራው እውነት ስላለ ነው። ያም ፈጣሪያችን እግዚአብሔር ነው፣ ያዳነን እሱ ነው፣ የሚቀድሰንም እግዚአብሔር ራሱ ነው እያልን ስለምንናገር በዛ ቀን በሰንበት ቀን ስናርፍ እንደሆነ እንደው የተወሰነ እያሰባችሁበት እንድትቆዩ ለማለት ይህን ሀሳብ መወርወር የፈለግነው። የበለጠ ግን ከዚህ በሚቀጥለን በሚኖረን ውይይት የበለጠ እየተወያየንበት እንሄዳለን። እስካሁን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ጥያቄ ቢኖራችሁ አሁንም የተፈጠረባችሁ ማንኛውም ነገር እንድትጽፉልን እንጋብዛችኋለን። የመጨረሻውን ጸሎት ከወንድማችን ፓስተር ተስፋዬ ጋር አድርገን እንጨርሳለን። የዘላለም አምላክ እግዚአብሔር በዚህ ቦታ በእንደዚህ አይነት ሁኔታ በቃልህ ላይ እግዚአብሔር ሆይ በሰጠህን መገለጥ ላይ እንድንነጋገር ፈቃድ ስለሆነ ይህንንም ጊዜ ሰጥተህን ስለተወያየን ተመስገን። እግዚአብሔር አምላክ ያወራናቸው የተነጋገርንባቸው ብዙ ከቃልህ የወጡ መልካም ነገሮች እግዚአብሔር ሆይ በሕይወታችን ውስጥ ተጽዕኖ የሚፈጥሩ እንዲሆኑ እንድትረዳ የዘላለም አምላክ እግዚአብሔር ሆይ መለየት የሚገባንንም ደግሞ ለይተን የምናውቅበት እንዲሆን ጌታ ሆይ ቃልህ የበለጠ በውስጣችን እንዲበራ ፈቃድ ይሁን። ቀሪ ጊዜያችንን ደግሞ ዘመናችንን ሕይወታችንን እንድትረከብ በቃልህ ላይ ተመስርተን እንድንቆም እንድትረዳን ለመንህ በጌታ በኢየሱስ ክርስቶስ አሜን።